ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ልጆችዬ ደህና ናችሁ? ጊዜያችሁ ሳምንታችሁ እንዴት አለፈ? በጥሩ ሁኔታ እያሳለፋችሁ ነው? ትምህርታችሁንስ በአግባቡ እያጠናችሁ በደንብ እየተከታተላችሁ ነው? በጣም ጎበዝ ልጆች። ከኔ ጋር የምንሰራቸውን ስራዎች እየሰራችሁ የራሳችሁን እውቀት እያዳበራችሁ ነው? በጣም ደስ ይላል ልጆችዬ። እኔም ደግሞ በየሳምንቱ ለእናንተ የሚሆኑ አዳዲስ ቆንጆ ስራዎችን ይዤላችሁ እየመጣሁ ነው። ዛሬም በጋራ የምንሰራው በጣም ያዝናናና ቆንጆ ነገር አሳያችኋለሁ። ምን እንደምንሰራ ገምቱ እስኪ። እዚህ ጋር አይታችሁ ጎበዞች እያችሁ እዚህ ጋር እዩት። ደስ የሚል የሚያዝናና ሰው አለ አይደለ? እንዲህ ሲከፈት ደግሞ መልእክት አለው። የኢትዮጵያ ልጆች ይላል። አያችሁ ልጆችዬ፣ በቀላሉ ጠንከር ያለ ወረቀትን በመጠቀም መልእክታችንን ለየት ባለ መልኩ ለምንፈልጋቸው ሰዎች የምናስተላልፍበትን ስራ የምንሰራው። ቀላል ነው አይደለ? ደስ አይልም ልጆችዬ? ይኸውላችሁ በቀላሉ እንደዚህ እዚህ ጋር ስታዩት የሚያዝናና ሰው አለ። ደስ የሚል ነው ስታዩት ራሱ ደስ ይላል። ከዛ ልብ ቅርጹን ክፍት ስታደርጉት ደግሞ የኢትዮጵያ ልጆች ይላል። የኢትዮጵያ ልጆች እንወዳቸዋለን ማለት ነው። አያችሁ ደስ ይላል አይደል? ዛሬ የምናዘጋጀው እንደዚህ ያለውን በቀላሉ የሚሰራውን ቆንጆን መልእክት ማስተላለፊያ ልክ እንደ ፖስት ካርድ ወይም ደግሞ መልእክት እንደ መስጫ የምንሰራውን ቆንጆን ስራ ነው በጋራ የምንሰራው። ለዚህ ደግሞ የሚያስፈልጉን ነገሮች አሉ። እሺ ልጆችዬ፣ በቀላሉ እንዳልኳችሁ እነዚህ ከኋላ የምታዩቸው ጠንከር ያሉ ወረቀቶች ስለሚያስፈልጉን ክላሰር ወይም ቻርት ወረቀት ታዘጋጃላችሁ። በተጨማሪ ቀለም ያላቸውን ወረቀቶች በቀላሉ ማግኘት የምትችሉ ከሆነ እነሱንም ታዘጋጃላችሁ። ማርከር፣ ማጣበቂያ፣ መቀስ ያስፈልገናል። ልጆች አሁን የነገርኳችሁን ነገሮች በደንብ አዘጋጅታችሁ እስክትጠብቁኝ ድረስ እኔ የተወሰነ ደቂቃ ስትቻችሁ ልመለስ። እሺ ልጆችዬ፣ እንዴት ነው ተዘጋጃችሁ? ጎበዝ ልጆች። በመጀመሪያ እዚህ ጋር በምታዩት ጠንከር ባለ ወረቀት ምን እናደርጋለን? የክብ ቅርጽ ቆርጠን እናወጣና የክብ ቅርጹ ላይ የምንፈልገውን ቀለም ያለውን ወረቀት እንለጥፋለን። እሺ ልጆችዬ፣ እኔ እዚህ ጋር በእርሳስ ቅርጽ እንደዚህ እያረኩኝ ቅርጹን ሰራለሁ። እናንተ አስደግፋችሁ በምትፈልጉት ነገር በመጀመሪያ የክቡን ቅርጽ ስሩ። እሺ ልጆችዬ ተመልከቱ። በዚህ አይነት መንገድ በመጀመሪያ ክብ ቅርጹን አስምረን አክብበን ጨርሰናል። አሁን እሱን ቅርጹን ተከትለን በመቀስ ቆርጠን እናወጣለን። አያችሁ፣ ያው በዚህ አይነት መንገድ ቆርጠን ጨርሰናል። በመቀጠል እኔ እዚህ ጋር ባለው ወይን ጠጅ ቀለም መስራት ስለፈለኩኝ እንደዚህ አደርግና በመጀመሪያ ወይን ጠጅ ቀለም ያለውን ወረቀት ላይ ከመለጠፊ በፊት እንደዚህ በማጣበቂያ ዙሪያውን ማጣበቂያ ቀባዋለሁ። ያው ልጆችዬ በምታዩት መንገድ እንግዲህ የመሀሉን ክፍል ዋናውን ክፍል እንደዚህ አድርገን ሰርተን ጨርሰናል። እንዳልኳችሁ ደግሞ ወረቀት ሁለቱም ቦታ ስለምንለጥፍ በተቻለ ቅርጹን እንዲጠብቅ አድርጋችሁ ቆርጣችሁ አዘጋጁ። ያው ልጆችዬ በዚህ አይነት መንገድ ጨርሰናል። በመቀጠል በመጀመሪያ እዚሁ ወረቀቱ ላይ የአይንና የአፍ ክፍል እንሰራለታለን። ያርገን እናዘጋጃለን። በመቀጠል ልጆችዬ ከላይ የሚለጠፈውን ደግሞ በዚህ ካርቶን ረጅም ስለሆነ በሙሉ ከሚሆን የተወሰነ ክፍሉን እንቆርጥና መልእክቱን ማስተላለፊያውን ደግሞ ቅርጽ በዚህ እንሰራለን። መሰላችሁ የምናደርገው ይሄው ቀጭን ስለሆነ እዚህ ጋር መሀሉ ላይ አጠፍ እናደርገዋለን። ልክ እንደዚህ ማለት ነው። በተቃራኒው መልሰን እናጥፈውና እዚህ ጋር የምታዩትን እንደዚህ አድርገን እናጣብቀዋለን።
አያችሁ ስትለኩት እኩል እንዲመጣ ቦታውን በደንብ አድርጋችሁ ለይታችሁ ታጣብቃላችሁ። እንዲህ ካጣበቅንና ከለካም በኋላ ቀይ ቀለም ባለው ቅርጽ ደግሞ ልጆችዬ ሰፋ ያለ የልብ ቅርጽ ሰርተን እናጣብቃለን። አንደኛ መልእክቱ ሲከፈት ለየት ያለና ደስ እንደሚል ለማየት ከላይ መሸፈኛ መሰራት አለበት አይደል? ስለዚህ በዚህች ቀይ ቀለም ባላት ወረቀት ደግሞ ቆንጆ የልብ ቅርጽ እንሰራለን። ለመጀመሪያ እንለካና ስፋቱ ልክ ከሆነልን መሀሏን ቀደን እዚች ጋር ታጠፈችበትን መሀሏን ክፍል እንቆርጥና ለብቻ እናጣብቃለን። ይሄንን አሁን እዚህ ጋር እንደምታዩት ለየብቻ አንዱን የልብ ቅርጽ ክፍል ከአንዱ ጋር አንዱን ለብቻ አድርገን እናጣብቃለን። እያችሁ እንደዚህ ያኛውም እኩል ቅርጹ እንዳይበላሽብን ያደርገን አጣብቀን እንጨርሳለን። አያችሁ አሁን ቅርጹን ስታዩት እንደሚከፈትና የሚዘጋ ሆኗል አይደል ልጆችዬ? አዎ። በመቀጠል ደግሞ ይህንን መያዣውን የእጅ ቅርጽ ማድረግ እንችላለን። ሌሎች ነገሮችንም መጠቀም ስለምንችል እሱን አድርገን ደግሞ እናዘጋጃለን። በዚህ በተመሳሳይ ቀለም ከሚሆን እሱንም ደግሞ ወይን ጠጁን ቀለም ተጠቅመን እስኪ እናዘጋጀው። እዚህ ንጠፍና በጣም እንዳይሰፋ የእጅ ቅርጽ እንስራ። ያው ልጆችዬ በዚህ አይነት መንገድ ያዘጋጀነውን የእጅ ክፍል ደግሞ ለምልክት እንዲሆን ከፈለግን እዚህ ጋር ወስደን እናጣብቃለን። ጫፍና ጫፍ ላይ ማድረግ እንችላለን። አነስ አድርገን መጠቀም ይቻላል። አያችሁ አሁን በምታዩት መንገድ እንደዚህ ልብ ቅርጹ ተዘጋጅቷል። ይሄው ልክ እንደዚህ ስከፍቱትና ስገልጹት ይሄው የሚያምር ነገር አግኝተናል። በመቀጠል ውስጡ ላይ እዚህ ጋር የምንፈልገው መልእክት መጻፍ ይቻላል። ለምሳሌ እሺ ልጆች እያያችሁ አሁን መልእክታችንን ጽፈን ጨርሰናል። እንደምታዩት እንዲህ ሲከደን እንደ ስጦታ መስጫ ወይንም ደግሞ እንደ ፖስት ካርድ መሆን ይችላል። ስትከፍቱት ደግሞ መልእክቱን ያስተላልፋል። ምን ይላል ልጆች? የኢትዮጵያ ልጆች። ደስ ይላል አይደል? ያው ስትከድኑት አያስታውቅም። ስለዚህ ለምንሰጠው ሰው እንደዚህ ሸፍነን ፖስታ ሰርተን አድርገን ብንሰጠው ለየት ያለና ቆንጆ ደስ የሚል የሚያዝናና ነገር ነው። ሲከፍተው ደግሞ የበለጠ እናንተ የምትፈልጉትን የጻፋችሁለትን መልእክት ማግኘትና ማንበብ ይችላል ማለት ነው። ደስ ይላል አይደል ልጆችዬ? ጎበዝ ልጆች። እናንተም በየቤታችሁ ከዚህ የበለጠ አሳምራችሁ ቆንጆ አድርጋችሁ እንደሰራችሁ አልጠራጠርም። ለዛሬ እንግዲህ የሰራናት እንደዚች የምታምረዋን ቆንጆዋን መልእክት ማስተላለፊያ ካርድ ነበር። ወደዳችሁት አይደል ልጆችዬ? ጎበዞች። ሳትሰለቹ ደጋግማችሁ በቤታችሁ ሞክሩት። ለጓደኞቻችሁ፣ ለቤተሰቦቻችሁ የምትፈልጉትን መልእክት እየጻፋችሁ አበርክቱ። እሺ ጎበዝ ልጆች። እሺ ልጆችዬ ለዛሬ እንግዲህ እንደዚች ቆንጆዋን ስራ ነበር የሰራነው። በሚቀጥለውም ጊዜ ስንገናኝ እናንተ የምትወዱት የምትሳተፉበትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። በጣም ወዳችኋለሁ። ቻው ቻው ኢትዮጵያ ልጆች።